ሰላም ዛሬ ደግሞ ከፕሮጀክት 5 ጀምሮ ያሉትን እየሰራን እንሄዳለን ማለት ነው። ወርክሽታችሁን ከፍታችሁ ፕሮጀክት 5 ጋር ነው የምትሄዱት ማለት ነው። ወደ ታች ለመውረድ ስክሮል ማድረግ ትችላላችሁ ወይ ደግሞ ፔጅ ዳውን ካላችሁትም በቀጥታ ወደ ሌላ ገጽ ይሄድላችኋል ማለት ነው። ስለዚህ ዛሬ የምንሄደው ፕሮጀክት 5 የሚለውን ነው ማለት ነው። ይሄ አምስተኛውን ነው የምንሰራው ማለት ነው። አምስተኛውን ለመስራት አዲስ ማይክሮሶፍት ወርድ ላይ ትሄዱና እዚህ ጋር ቤዚክ ኮምፒውተር ብላችሁ ትጽፋላችሁ ማለት ነው። አዲስ ማይክሮሶፍት ወርድ እንከፍታለን። ከዛ በመቀጠል ቤዚክ ኮምፒውተር ስኪል ፎር ዊንዶ ኢንቫይሮንመንት የሚለውን እንጽፋለን ማለት ነው። ይህንን ጽፋችሁ ከጨረሳችሁ በኋላ እዚህ ጋር የምትፈልጉትን ሴሌክት እናደርጋለን። ከዚህ በፊት እንደተባባልነው ሳይዙን ማስተካከል ትችላላችሁ ማለት ነው። ሳይዙን እንደዚህ መጨመር ትችላላችሁ። እዚህ ጋር ያለው ስፔስ ምናልባት ሰፊ ከሆነ ይህንን ለማጠጋጋት እንደዚህ ሴሌክት ታደርጉና ወደዚህ ነው የምትሄዱት ማለት ነው። ወደ ላይን ኤንድ ፓራግራፍ ስፔሲንግ ወደሚለው ነው የምትሄዱት። ወይ ደግሞ እዚህ ጋር ባለውን መግባት ትችላላችሁ። ከዛ እዚህ ጋር በመግባት ምንድን ነው የምናደርገው? ላይን ስፔሲንግ ኦፕሽን የሚለውን እንመርጣለን። ካልሆነ እዚህ ጋር ብዙ ኦፕሽኖች አሉ። እንደምታዩት ይራራቃል ማለት ነው። የበለጠ ከአንድ በታች እንዲቀራረብ ስለፈለግኩ ላይን ስፔሲንግ ኦፕሽን ብዬ እዚህ ጋር የምፈልገውን እጽፋለሁ ማለት ነው። አሁን እንደዚህ በማድረግ ኦኬ ካልኩኝ እንደዚህ ይጠጋጋል ማለት ነው። ኦቨር ስላጠጋጋው ተቆርጧል። ስለዚህ ተመልሼ ይገባለሁ ላይን ስፔሲንግ ኦፕሽን። ከዛ እዚህ ጋር ክሊክ በማድረግ እኔ የምፈልገውን እጽፋለሁ ማለት ነው። እንደዚህ ስጽፍ ይጠጋጋልኛል ማለት ነው። በዚህ መንገድ የምትፈልጉትን ላይን ኤንድ ፓራግራፍ ማስተካከል ትችላላችሁ ማለት ነው። እዚህ ጋር ከለር ለመቀባት ከፈለጋችሁ እንደዚህ ሴሌክት ማድረግ ትችላላችሁ ማለት ነው። በማውዝ በመያዝ ወይ ደግሞ ሺፍት እና ቀስቶቹን በመጠቀም ወደ ግራ ወደ ቀኝ በመጠቀም ወይ ወደ ላይ ወደ ታች በመጠቀም እንዲህ ሴሌክት ማድረግ ትችላላችሁ ማለት ነው። ከዛ እንደዚህ ሴሌክት ካደረጋችሁ በኋላ ቀጥታ እዚህ ጋር ምን አለ ፎንት ከለር የሚል አለ ማለት ነው። ፎንት ከለር ጋር በመሄድ የምትፈልጉትን ፎንቶች ትመርጣላችሁ። ለምሳሌ እኔ ነጭ ነው ያደረኩት ማለት ነው። ስለዚህ እዚህ ጋር ባክግራውንዱም ነጭ ስለሆነ ጽሁፋችንም ነጭ ከሆነ አይታይም ማለት ነው። ስለዚህ እዚህ ጋር ደግሞ በመሄድ ሃይላይት አለ ማለት ነው። እዚህ ጋር ሃይላይት አለ። ሃይላይቱን እንደዚህ እናደርጋለን ማለት ነው። ሌላም የፈለጋችሁትን ከለር ማድረግ ትችላላችሁ ማለት ነው። በዚህ መንገድ ፎንት ከለሩን ፎንት ሃይላይቱን ማስተካከል ትችላላችሁ። ባክግራውንዱን ደግሞ መቀየር ከፈለጋችሁ እዚህ ጋር ባክግራውንድ አለ ማለት ነው። እዚህ ጋር ሼዲንግ የሚለው ጋር በመሄድ ደስ ያላችሁን ከለር ካረጋችሁ ምንድነው የሚሆነው? ባክግራውንድ ይሆናል ማለት ነው። እዚህ ጋር ሙሉ ባክግራውንዱን በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ይሄኛው ባክግራውንዱን ነው የቀየረልን ማለት ነው። ስለዚህ በዚህ መንገድ ምን ማድረግ ትችላላችሁ? ጽሁፋችሁን ሃይላይት ማድረግ ትችላላችሁ ማለት ነው። ልክ እንደዚህ የምትፈልጉትን ጽሁፍ እየመረጣችሁ ሃይላይት ማድረግ ትችላላችሁ ማለት ነው። በዚህ መንገድ እንደዚህ ከጨረሳችሁ በኋላ ይህንን ለብቻው ሴቭ አድርጉት ማለት ነው። ፕሮጀክት 5 ብላችሁ ሴቭ አድርጉ። ከታችም የተሰጣችሁ ሌላ ስኪል ሚላለ እሱን ታስገቡታላችሁ ማለት ነው። ከዛ በመቀጠል ይህንን ከዚህ ቀደም እንደተነጋገርነው ሴቭ ታደርጉታላችሁ ማለት ነው። ፋይል ጋር በመሄድ ሴቭ ማድረግ ትችላላችሁ። ወይ ደግሞ እዚህ ጋር ሴቭ ማድረግ ያለ ኮንትሮል ኤስ በማለት ምን ማድረግ ትችላላችሁ? ሴቭ ማድረግ ትችላላችሁ። ስሙን ፕሮጀክት 5 ብላችሁ ማለት ነው። በቀጣይ ደግሞ የምናየው ምንድነው? ፕሮጀክት 6 ነው ማለት ነው። ፕሮጀክት 6ን ደግሞ እዚሁ ከዚህ በፊት የፈጠርነው ፎልደር ጋር እንሄዳለን። እዚህ ፎልደር ጋር በመሄድ ራይት ክሊክ ከዛ ኒው ብላችሁ ከዚህም ሴቭ አድርጋችሁ መነሳት ትችላላችሁ ማለት ነው። ማይክሮሶፍት ወርድ ዶክመንት ሲያመጣላችሁ እዚሁ ጋር ምን ማለት ትችላላችሁ? ስሙን መስጠት ትችላላችሁ። በቅድሚያም ሴቭ ማድረግ ትችላላችሁ ማለት ነው። ከዚህ ቀደም እንዳወራ ነው ሴቭ አድርጋችሁ መነሳት ትችላላችሁ። ከዛ ወደኛ ቴሌግራም ትልኩልናላችሁ ማለት ነው። ፕሮጀክት 6 ብለናል። ከዛ ኢንተር 2 ጊዜ እንነካለን ማለት ነው። ወይ ደግሞ እዚህ ጋር ደብል ክሊክ በማድረግ መክፈት እንችላለን ማለት ነው። ልክ እንደዚህ ማይክሮሶፍት ወርዳችን ከከፈታልን በኋላ ፕሮጀክት 6ን እንሰራለን ማለት ነው። ይሄኛው ፕሮጀክት 6 ነው ማለት ነው። ፕሮጀክት 6 ላይ ደግሞ የተሰጣችሁ አይዲያ አለ ሴቭ ኤንድ ሴቭ አስ ሚል እሱን ጽሁፍ ነው የምትጽፉት ማለት ነው። እሱን ጽሁፍ ጽፈን ሴቭ እናደርጋለን ማለት ነው። ቀጣይ ወደ ውስብስብ ከመሄዳችን በፊት እነዚህን ቀላሎቹን እንድሰሯቸው ነው ማለት ነው። እዚህ ጋር እናንተ ሙሉውን ትጽፉታላችሁ ማለት ነው። ሙሉውን ጽፋችሁ ትልኩልኛላችሁ ወደ ቴሌግራም አይቼ እኔ መልስላችኋለሁ ማለት ነው። እዚህ ጋር ምንድነው የምናደርገው? ሴቭ ኤንድ ሴቭ አስ የሚል አለ። እሱን ነው የምትጽፉት ማለት ነው። ሙሉን ነው የምትጽፉት። እኔ ግን ለእናንተ ለማሳየት በፍጥነት እዚህ ጋር ጽሁፍ አመጣለሁ ኢዝ ኢኳል ቱ
ኤንዲ ብዬ የምፈልገው 4 ፓራግራፍ ነው። 4 ፓራግራፍ አመጣለሁ ማለት ነው ኢንተር በማለት ከዛ እናንተ ይህንን ሴቭ ነው የምታደርጉት ማለት ነው። ኦልሬዲ በቅድሚያ ሴቭ አድርገን ስለተነሳን ሴቭ ነው የምትሉት ወይ ደግሞ ኮንትሮል ኤስ ማለት ትችላላችሁ ማለት ነው። ስለዚህ የፕሮጀክት 6 በጣም ቀላል ነው። ጽሁፉን መጻፍ ነው። ፕሮጀክት 7 ጋር እንሄዳለን ማለት ነው። ፕሮጀክት 7ንም እንዳሁኑ ሴቭ አድርገን እንነሳለን። ወደ ፎልደራችን በመመለስ ራይት ክሊክ ኒው፣ ከዛ ማይክሮሶፍት ወርድ ዶክመንት፣ ከዛ በመቀጠል አሁንም ፕሮጀክት በአንድ ቦታ እንዲቀመጥልን ፋይላችን ይረዳናል ማለት ነው። እንደዚህ መሆኑ ፋይላችንን ማኔጅ ማድረግ እንችላለን ማለት ነው። ሌላም ስራ ስትሰሩ እንደዚህ ነው ሴቭ ማድረግ ያለባችሁ ማለት ነው። ፕሮጀክት 7 ብየዋለሁ። ከዛ ኢንተርን 2 ስነካ ራሱ ይከፍትልኛል ማለት ነው። ፕሮጀክት 7 ብሎ እዚህ ጋር ታይትል ባሩ ላይ ፕሮጀክት 7 መሆኑን ታረጋግጣላችሁ ማለት ነው። ስለዚህ ፕሮጀክት 7ን ይከፍትልናል። ስለዚህ አሁን ደግሞ ፕሮጀክት 7ን እንሰራለን ማለት ነው። ፕሮጀክት 7ን በጣም ቀላል ነው። ጽሁፍ አትጽፉም ደግማችሁ፣ ቅድም ፕሮጀክት 6 ላይ የሰራችሁትን ነው ኮፒ አድርጋችሁ የምታመጡት ማለት ነው። ስለዚህ እዚህ ጋር የተከፈተ ከሆነ እዚህ ጋር ያው ፕሮጀክት 6 የሚላለ ከዚህ ከተከፈተው ላይ ትችላላችሁ። ምናልባት እናንተ ጋር ደግሞ ዘግታችሁት ከሆነ ካልከፈታችሁት ቀጥታ ምንድን ነው የምታደርጉት? ወደ ፎልደራችሁ ነው የምትሄዱት ማለት ነው። ዴስክቶፕ ላይ ወደ ፈጠራችሁት ዴስክ ፎልደር ትሄዳላችሁ። ይሄ የእኔ ፎልደር ነው ማለት ነው። እዚህ ጋር እንደዚህ ዝቅ ላድርገውና ላሳያችሁ። ይሄኛው ስኪል የሚል ነው። እናንተ በስማችሁ ነው ሴቭ ያደረጋችሁት። ከዛ ይህንን ፕሮጀክት 6 የሚለውን ትከፍቱታላችሁ ማለት ነው። ፕሮጀክት 6 የሚለውን ትከፍቱታላችሁ። ስከፍቱት እንደዚህ ይመጣላችኋል። ከዛ ይህንን ሴሌክት ማድረግ ነው። ሴሌክት ለማድረግ በሾርት ከት ኮንትሮል ኤ ማለት ትችላላችሁ። ካልሆነም እንደዚህ ክሊክ አድርጋችሁ መምረጥ ትችላላችሁ። ግን ስትመርጡ ወይ ከዚህ ከመጀመሪያው ነው መነሳት ያለባችሁ ወይ ከመጨረሻው ነው መሄድ ያለባችሁ። ከመሃል ይዛችሁ ከሆነ ወደ ላይ አይሄድም ማለት ነው። እንደዚህ የምታደርጉ ከሆነ አይሄድም ማለት ነው። ስለዚህ እንደዚህ ከመጀመሪያው ሴሌክት ታደርጋላችሁ። ከዛ እዚህ ጋር ኮፒ ማድረግ ያለ ኮፒ እንላለን። ኮፒ ካላችሁ በኋላ ወደ ፕሮጀክት 7ታችሁ ነው የምትመለሱት ማለት ነው። እዚህ ጋር መክፈትም ትችላላችሁ። እኔ ቀድሜ ስለከፈትኩት እዚህ ጋር ፕሮጀክት 7 እዚህ ጋር እመጣለሁ ማለት ነው። ከዛ ፔስት ነው የምትሉት ማለት ነው። ፕሮጀክት 6 ላይ የሰራችሁትን ነው የምታመጡት ማለት ነው። ከዛ በመቀጠል እዚህ ጋር ምንድነው የምናደርገው? ከዚህ ቀደም የከፈትነውን ላሳያችሁ። እዚህ ጋር ወርክሽታችን አለ። ይሄንን ነው የምንሰራው ማለት ነው። ፕሮጀክት 7 ላይ ልክ እንደዚህ አይነት ጥያቄዎች ተጠይቀናል። ወርክሽታችሁ ላይ በመግባት እነዚህን ጥያቄዎች ነው የምንሰራው። ለመጀመሪያው ፓራግራፍ ይሄንን ነው የምናስተካክለው። ለሁለተኛው ፓራግራፍ ደግሞ ይሄንን ነው የምናስተካክለው። ከዛ በመቀጠል ፕሮጀክት 7 ብለን ሴቭ እናደርጋለን ማለት ነው። አሁን ለመጀመሪያ ፕሮጀክት የተሰጠንን እናስተካክል ማለት ነው። ስለዚህ የመጀመሪያውን ለማስተካከል በቅድሚያ የመጀመሪያ ፓራግራፉን ሴሌክት እናደርጋለን ማለት ነው። ከዛ በመቀጠል አይዴንቲሽኑን ነው አስተካክሎ የተባልነው። ምንድነው የምናደርገው? ወደዚህ ወደ ፓራግራፍ ነው የምንሄደው ማለት ነው። አይዴንቲሽኑን አስተካክሎ ተብለናል። ዋን ፍሮም ሌፍት፣ ስለዚህ ከሌፍት ዋን እናደርጋለን ማለት ነው። እንደዚህ ዋን እናደርጋለን። እዚህ ጋር ሳምፕሉን እያያችሁት ነው። ዋን ስንል ገባ እያለ ነው ማለት ነው። ኔጌቲቭ ቢሆን ደግሞ ወጣ ይላል ማለት ነው። ራይቱን ደግሞ ምንድነው የምናደርገው? 2 እናደርጋለን ማለት ነው። ራይቱን 2። ስለዚህ ከዚህ በኩል 2 ሲገባ እዩት ጽሁፉ ምን እንደሚሆን ማለት ነው። ስለዚህ ይህንን 2 ማድረግ ትችላላችሁ እንዲህ በማድረግ ወይም ደግሞ በአንድ ጊዜ መጻፍ ትችላላችሁ ማለት ነው። ልክ እንደዚህ ማስተካከል ትችላላችሁ። ሌላው ደግሞ ከዚህ ቀደም እንደተነጋገርነው ስፔሲንጉን ነው። ስፔሲንጉን ደግሞ ላይን ስፔሲንጉን 1.6 ነው የተባልነው። ስለዚህ እንደዚህ በማድረግ 1.6 አልመጣ ካላችሁ ክሊክ በማድረግ እንደዚህ መጻፍ ትችላላችሁ። አላይመንት ደግሞ ራይት ነው የተባልነው ማለት ነው። እዚህ ጋር ነው አላይመንት ያለው። ጽሁፋችንን ወደ ራይት እንዲሄድ ነው የፈለግነው ወይ ደግሞ ኮንትሮል አር ማለት ትችላላችሁ። ጽሁፋችንን አያችሁት ወደ ራይት ይመጣል ማለት ነው። ቅድም ሌፍት እያለ እንዲህ ሌፍት ላይ ነበረ። አሁን ደግሞ ወደ ራይት ይሄዳል ማለት ነው። በዚህ መንገድ አላይመንቱን ማስተካከል ትችላላችሁ። ሌላ ፎንት ስታይሉን ቦልድ ኢታሊክ አርጉ ተብለናል ማለት ነው። እሱን ውጪ ላይም ወተን ማስተካከል እንችላለን ማለት ነው። ኦኬ በለው። ይሄው ጽሁፋችን እንደዚህ ሆኗል ማለት ነው። ሌላው ይሄንን ጽሁፍ ቦልድ ኢታሊክ አንደርላይን አርጉ ተብለናል። በእነዚህ በቀላሉ ማስተካከል ትችላላችሁ ማለት ነው። ሌላው ፎንት ሳይዙን 14 አርጉ ተብለናል። 14 በዚህ መንገድ ማድረግ እንችላለን። ከለሩንም ወደ አረንጓዴ ቀይሩ ተብለናል። እናንተ የፈለጋችሁትን ከለር ማድረግ ትችላላችሁ። ልክ እንዲህ ማድረግ ትችላላችሁ ማለት ነው። እዚህ ጋር ግን እንዲሰራላችሁ ምን ማድረግ ትችላላችሁ? ሴሌክት ማድረግ አለባችሁ ማለት ነው። በቅድሚያ
ሴሌክት ማድረግ አለባችሁ ማለት ነው። በተመሳሳይ ደግሞ ሁለተኛው ፓራግራፍም እንደዚሁ ነው የምትሰሩት። እንደዚሁ ጀስቲፋይ ከሆነ ጀስቲፋይ ታደርጉታላችሁ። ቀላቅዬ ነው እኔ ያሳየኋችሁ የፓራግራፍ ዋንንም የፓራግራፍ ቱንም ቀላቅዬ ነው ያሳየኋችሁ። እናንተ እየቀላቀላችሁ ሁለቱንም ለየብቻ ሰርታችሁ ትልኩልኛላችሁ ማለት ነው። ስለዚህ እነዚህ ማድረግ ትችላላችሁ። ከለሩም እዚህ ጋር ነው ያለው ማለት ነው። በዚህ መንገድ ሰባተኛን መስራት ትችላላችሁ ማለት ነው። እናንተ ሌሎቹንም ፓራግራፎች ልክ እንዲህ ለፈርስት ፓራግራፍ ለሰከንድ ፓራግራፍ በሚለው መንገድ ታስተካክሉታላችሁ ማለት ነው። እናንተ ስራችሁ ላይ እንደዚህ ገባ እንዲል የሚለው በዚህ መንገድ ነው ማለት ነው። ጽሁፋችሁ ገባ የሚለው በዚህ መንገድ ነው። ሌላው ደግሞ የምናየው ምንድን ነው? ይሄን ሁለተኛውን ፓራግራፍ እንምረጥና እዚሁ ጋር ፓራግራፍ ጋር እንግባ። ከዛ በመቀጠል ስፔሻል የሚለው ጋር ለምሳሌ ፈርስት ላይን ካልን እንደዚህ ገባ ይላል ማለት ነው። ስለዚህ ፓራግራፋችሁ በአንድ ጊዜ እንደዚህ ገባ የሚለው በዚህ ምክንያት ነው ማለት ነው። ከፈለጋችሁ አሁንም እዚህ ጋር በመግባት ስፔሻል የሚለው ጋር ነን ካለጋችሁት ደግሞ ልክ እንደዚህ ይሆናል ማለት ነው። ስለዚህ እነዚህን ፓራግራፍ ኤንድ ስፔሲንግ እዚህ ጋር ያሉትን ሁሉንም ማየት ትችላላችሁ ማለት ነው፣ መለማመድ ትችላላችሁ። ይሄ ደግሞ ስፔሲንግ ነው ማለት ነው። ስፔሲንግ በመሀል ያለው ጋፕ ነው። ቢፎር ምን ይሁን አፍተር ምን ይሁን የሚለውን ነው ማለት ነው። እዚህ ጋር ስንነካ እዚህ ጋር ሳምፕሉን አያችሁት። ቢፎር ከፓራግራፉ በፊት ያለው እንደዚህ ይጠጋጋል ማለት ነው። ዜሮ ከሆነ ደግሞ ኖርማል ይሆናል ማለት ነው። ስለዚህ እዚህ ጋር ያሉትን ሁሉንም ማስተካከል ትችላላችሁ። እዚህ ጋር ደግሞ ቦልድ ቴክስት ምናልባት እዚህ ጋር ተነካክቶባችሁ ከሆነ እዚህ ጋር ላይን ፓራግራፎቹ ሁሉም ተነካክቶት ከሆነ ወደ ዲፎልት ለመመለስ ሲታስ ዲፎልት ካላችሁት ሁሉም ወደ ዲፎልት ይመለሳል ማለት ነው። እንደዚህ ኦኬ ብላችሁ ትወጣላችሁ። ሁሉም ወደ ዲፎልት ወደ ነበረበት ይመለሳል ማለት ነው። በዚህ መንገድ ፕሮጀክት ሰባትን ሴቭ ማድረግ ትችላላችሁ ማለት ነው ጨርሳችሁ። ሌላው ደግሞ ዛሬ የምናየው ከዚህ ቀደም እንዳየነው ሊስት እንዴት እናደርጋለን የሚለውን እናያለን። እዚህ ጋር ፕሮጀክት 7 የሚለውን ጨርሰናል። አሁንም ራይት ክሊክ እናርግ በቀላሉ ከዚሁ ጋር ዶክመንት እንክፈት አዲስ ማለት ነው ኒው። ከዛ በመቀጠል ማይክሮሶፍት ወርድ ዶክመንት። ከዛ እዚህ ጋር አሁንም ፕሮጀክት እያንዳንዱ ቁጥር ፕሮጀክቶች ናቸው ማለት ነው። ስቴፕ ባይ ስቴፕ እየሰራችሁ ከወዳችሁ የወርድ ዶክመንት ላይ ያላችሁ ብቃት ከፍ እያለ ይሄዳል ማለት ነው። ፕሮጀክት 8 ብለናል ማለት ነው። ፕሮጀክት 8 ላይ ደግሞ የምናየው ምንድነው? ሊስት ማድረግ ነው። በአግባቡ ሊስት ማድረግ እናያለን ማለት ነው። ደግሞ ፕሮጀክት 8 ነው። ስለዚህ አሁን ሊስት ለማድረግ በቅድሚያ ምንድነው የምታደርጉት? እዚህ ጋር ነው የምትገቡት ማለት ነው። ነምበሪንግ የሚል አለ። እዚህ ጋር ገብታችሁ ትመርጣላችሁ ማለት ነው። እናንተ ግን ምናልባት እዚህ ጋር እንገባም ካላችሁ ሌላ ኦፕሽን አለ። እሱ ኦፕሽን ምንድነው? ከኪቦርድ 1 ፖይንት ስፔስ ስናደርግ ልክ እንደዚህ አይነት ምልክት ከመጣ ትክክለኛ ነው ማለት ነው። ከዚህ መረጣችሁ ከዚህም ሰራችሁት ያው ነው ማለት ነው። ስለዚህ በዚህ መንገድ ሊስት ማድረግ ስላላችሁ፣ ግን ስፔስ ማታረጉ ከሆነ እንደዚህ ላይመጣላችሁ ይችላል ማለት ነው። ስለዚህ ከጻፋችሁ በኋላ ስፔስ ማድረጋችሁን እንዳትረሱ ማለት ነው። ከዛ በመቀጠል እዚህ ጋር ግሬቲንግስ ብለን እንጽፋለን ማለት ነው። ኢንተር ስንል ከቀጠለ ትክክለኛ ነው ማለት ነው። እኔ ግን አሁን ሁለትን አልፈልግም። ምንድነው የምፈልገው? ወርክሽታችን ላይ እንደምታዩት ምንድነው የምፈልገው? ቡሌት ማድረግ ነው የምፈልገው ማለት ነው። እዚህ ጋር ካሉ ብዙ ቡሌት ኦፕሽኖች መምረጥ ትችላላችሁ። አዲስ ከፈለጋችሁ እዚህ ጋር ዲፋይን ኒው ቡሌት የሚለው ጋር መሄድ ትችላላችሁ። እኔ የምፈልገው ይሄንን ነው ማለት ነው። ስለዚህ ይህን ካጣችሁት እናንተ እዚህ ጋር ዲፋይን ኒው ቡሌት የሚለው ጋር በመግባት ማግኘት ትችላላችሁ ማለት ነው። ከዛ በመቀጠል እየጻፍን እንሄዳለን ማለት ነው። ሌሎቹንም ይህንን ልክ እንደዚህ እንደተሰራ ወርክሽታችን ላይ ታገኙታላችሁ ማለት ነው። እዚህ ጋር 8ኛ ነው። ይህንን ነው የምንሰራው ማለት ነው። በዚህ መንገድ ከሰራችሁ ሌላም ጊዜ ዶክመንታችሁ ምን ይሆናል? ፕሮፌሽናል ይሆናል ማለት ነው። ማንኛውም ሰው ሲያየው በአግባቡ እንደተሰራ ይገባዋል ማለት ነው። ስለዚህ ይህንን ጽሑፍ እንጽፋለን ማለት ነው። ጽፋችሁ ከጨረሳችሁ በኋላ ኢንተር ነው የምትሉት። ኢንተር በማለት ሌሎቹም ልክ እንደዚህ ይቀጥልላችኋል ማለት ነው። ልክ እንደጻፋችሁ ኢንተር ነው የምትሉት ምንም ኢንተር ነው የምትሉት ማለት ነው። ቀጣይ ግን የምንፈልገው እዚህ አማንግ ፎር ፒፕል ከሚለው ቀጥሎ የፈለግነው 2 ቁጥር ነው። ስለዚህ እሱን ለማምጣት አንድ ጊዜ ባክ ስፔስ ትነኩና ከኪቦርድ 2 ነጥብ ስፔስ እንላለን ማለት ነው። ስፔስ ስትሉ በዚህ ትክክል ከመጣ ትክክል እየሰራችሁ ነበር ማለት ነው። አያችሁት? በዚህ ትክክል መጣ ማለት ነው። ስለዚህ በትክክል እየጻፋችሁ ነበር ማለት ነው። ካልሆነ ግን ድጋሚ ነው የምናስተካክለው ማለት ነው። ወይ ደግሞ እዚሁ ጋር ማስተካከያ ይኖራል። ቀጥ ያለውን እንጽፋለን ማለት ነው። ቀጥ ያለው ፎር አን አፖሎጂ የሚለውን እንጻፍና እሱን ደግሞ አሳያችኋለሁ። እናንተ ሁሉንም እየጻፋችሁ
ልምምድ እያደረጋችሁ ትሄዳላችሁ ማለት ነው። ከዛ ለእኔ ትልኩልኛላችሁ። አሁንም ኢንተር ስለው ልክ እንደዚህ ይቀጥላል ማለት ነው። እናንተ ጋር አልመጣም የሚላችሁ ከሆነ እዚህ ቁጥሩ ላይ ክሊክ በማድረግ ወደዚህ በመምጣት ማስተካከል ትችላላችሁ ማለት ነው። እዚህ ጋር ትመጣላችሁ። ከዛ በመቀጠል ልክ እንደዚህ ማስተካከል ትችላላችሁ ማለት ነው። በቅድሚያ ራሱ ማስተካከል ትችላላችሁ ማለት ነው። እኔ ጋ አሁን ትክክል እየሰራው ስለነበር ነው የመጣልኝ። ስለዚህ ኢንተር ባክ እያላችሁ 10 ጊዜ ማበላሸት የለባችሁም ማለት ነው። ቀጥ ያለውን ደግሞ እንጽፋለን። እዚህ ጋር የተሰጠን ኦፍ ቴሌፎን የሚል ነው። እናንተ ይሄንን ደጋግማችሁ ስሩና ወይ ደግሞ ከዚህም የበለጠ አስፍታችሁ መስራት ትችላላችሁ። ብዙ ሊስት የተደረጉ አሉ ማለት ነው ወርክሽታችን ላይ። እነሱን እየሰራችሁ ሁሉንም ትልኳቸዋላችሁ፣ እያየን እንመልሳለን። ማንኛውም ጥያቄ ግን ካላችሁ መጠየቅ ትችላላችሁ ማለት ነው። ኦፍ ቴሌፎን ብለናል። ከዛ ኢንተር እንላለን ማለት ነው። አሁን ደግሞ በስልክ ስር ያሉትን መከፋፈል ከፈለግን 3.1 ማለት ከፈለግን ምንድነው የምናደርገው? አንደኛው ኦፕሽን እዚህ ጋር እንመጣለን። እዚች ጋር እንመጣና ከዛ እዚህ ጋር ሊስት ማድረጊያ ይሄንን እንመርጣለን ማለት ነው። ከዛ ከፈለግን እዚህ ውስጥ ገብተን እዚህ ጋር ምን ማድረግ እንችላለን? ቼንጅ ሊስት ሌቭል ማድረግ እንችላለን። ካልሆነ እዚህም ተመልሰን መተን ቼንጅ ሊስት ሌቭል በማድረግ ሌቭል 2 ማድረግ እንችላለን። 3.1 ይሆናል ማለት ነው። ሌላኛው ኦፕሽን ደግሞ እዛ ድረስ ሳትለፉ ኢንተር ካላችሁ በኋላ አንድ ጊዜ ባክስፔስ ከዛ ከኪቦርድ 3.1 ፖይንት ስፔስ ስትሉ ልክ እንደዚህ ያስተካክለዋል ማለት ነው። ልክ እንደዚህ ያስተካክለዋል። ከዛ በመቀጠል ቀጥ ያለውን እንጽፋለን ማለት ነው። በመቀጠል ምንድነው የምናደርገው? 4 እንላለን ማለት ነው። 4 ለማለት ኢንተር ከዛ ይህን አጥፍታችሁ 4.1 ማለት ትችላላችሁ። ካልሆነም ግን ኢንተር ስትሉ ራሱ ቦታውን ያገኘዋል ማለት ነው። ካልሆነም ደግሞ እዚህ ጋር በትክክል እየሰራን ስለመጣን ምንም አያስቸግረንም። እዚህ ጋር እንመጣለን። አንድ ጊዜ ባክ ስፔስ ነክተን 4 ፖይንት ስፔስ ካለን ራሱ ወደ ቦታው ይሄዳል ማለት ነው። ሌላም ብዙ ኦፕሽኖች አሉ እንደዚህ ነምበሪንጋችሁን ለማስተካከል። ሌላኛው ደግሞ ኦፕሽን እዚህ ጋር ኢንተር ካላችሁ በኋላ አሁንም ወደዚህ ነው የምትመጡት፣ ወደ ነምበሪንግ። ከዛ በመቀጠል ቼንጅ ሊስት ሌቭል። ከዛ በመቀጠል የመጀመሪያውን ሌቭል ስትነኩ ራሱ ልክ እንደዚህ ቦታውን ይዛል ማለት ነው። ራሱ ቦታውን ይዛል። ከዛ በ4 ስር ያሉትን ጽሁፎች ትጽፋላችሁ ማለት ነው። የመጀመሪያ ጽሁፍን ካፒታል ብታረጉትም እናንተ ሺፍት ይዛችሁ ባታረጉትም ራሱ እየሰራላችሁ ይሄዳል ማለት ነው። ልክ ስፔስ ስትነኩ ወይ ደግሞ ስፔስ ስትነኩ ወይ ደግሞ ኢንተር ስትሉት ራሱ እያስተካከለ ይሄዳል። ስለዚህ እናንተ ማስተካከል ትችላላችሁ። ካልሆነም ደግሞ ራሱ ይሰራላችኋል ማለት ነው። እዚህ ጋር ያለውን ጽሁፍ እንጻፍና ወደ ቀጣይ እንሄዳለን። አሁንም ኢንተር ስንል 5 ነው የመጣው። እኛ ግን በ4 ስር ያሉትን ማካተት ነው የፈለግነው። ስለዚህ ምን እናደርጋለን? ወደዚህ እንመጣለን። ከዛ ቼንጅ ሊስት ሌቭል፣ ከዛ ባለ 2 ሌቭል እንመርጣለን ማለት ነው። እንደምታዩቸው ከላይኛው ጋር ተመሳሳይ መጥተዋል ማለት ነው። እዚህ ጋር ያሉት ተመሳሳይ መጥተዋል። እኛ እንደፈለግን እንዲገባ ወጣ ማድረግ እንችላለን ማለት ነው። አሁን 4.1 ስር ያሉትን እንጻፋቸው። አሁንም ኢንተር እንላለን። ራሱ እንደዚህ እየቀጠለልን ይሄዳል ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ። ኢንተር ስትሉ ራሱ ስለሚቀጥል እናንተ ምንም አያስጨንቃችሁ ማለት ነው። ስለዚህ ኢንተር እያላችሁ ልክ እንደዚህ በአግባቡ ሊስት ይሆናል ማለት ነው። ቀጥ ያሉትንም ጽሁፎች እንጻፋቸው። ኢንተር ነው የምትሉት ማለት ነው። እንደዚህ ባላችሁት ቁጥር ልክ እንደዚህ የሚያምር ስራ መስራት ትችላላችሁ ማለት ነው። ልክ ይህን ከጨረሳችሁት በኋላ ሴቭ ነው የምትሉት ማለት ነው። በቅድሚያም ሴቭ አድርገን ስለተነሳን ሴቭ ሆኖልናል ማለት ነው። በዚህ መንገድ ፕሮጀክት 8ን መጨረስ ትችላላችሁ ማለት ነው። በቀጣይ ሌሎች ፕሮጀክቶችን አብረን እንሰራለን። እስካሁን የሰራናቸውን ፕሮጀክቶች ከዚህ ቀደም እንዳሳየዋችሁ ሴቭ እያደረጋችሁ ወደ ቴሌግራማችን ትልኩልናላችሁ ማለት ነው። ስለተከታተሉ እናመሰግናለን። ሰላም ሁኑ።